መንገር ፈልጎ ነበረ። በጣም በሚያሳዝን ነገር የሚገርማችሁ ነገር ሊነግራት እየደወለላት እባክሽ ላገኝሽ እፈልጋለሁ ምነግርሽ ነገር አለ እያለ ይገኛል። ግን ጋይስዬ የሚገርማችሁ ነገር ምንድነው? ይሄ ነገር እንዳይሆን የሱን ፍቅር እንዳትቀበል እሱ ፍቅሩን ሳይገልጽላት አሁኑኑ እንግዲህ ይሄንን ነገር እየፈጸመች ትገኛለች ማለት ነው። ይሄ ሁላ ነገር የምታደርገው ለምንድነው? ውቤ ያው ፍቅራቸውን አንድ ላይ እንዳይቀጥሉ ነው። ፍቅራቸውን እንዳትቀበል እሷ ደግሞ ይሄንን ነገር ስለሰማች ቶሎ ብላ እንድትጠላው ከሱ ጋር እንዳትሆን በማለት ነው ይሄን ሁሉ ነገር ስራ እየሰራች ያለችው ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ማለት ነው። እንግዲህ እናትየዋም የሰው ወሬ ሁሌ በመስማቷ ሁሌ የሰዎችን ወሬ ምን አሉ እንግዲህ የአሰሪዋን ወሬ በመስማት ልጇን በጣም ስቃይና መከራ እያደረሰችባት ትገኛለች ማለት ነው። ምክንያቱም የማትወደውን ሰው መግባት አለብሽ፣ የማታፈቅረውን ሰው ከሱ ጋር መኖር አለብሽ በማለት ማለት ነው። ይሄ ደግሞ ጋይስዬ በጣም ነው የሚያሳዝነው። በጣም ነው ገባችሁ? የራሳችሁ እናታችሁ ካልተረዳቻችሁ ማን ይረዳችኋል ብላችሁ ታስባላችሁ? የራሳችሁ የስጋ እናታችሁ ያልገባት የስጋ እናታችሁ ካልተረዳቻችሁ ማን ነው የሚገባቸው ብላችሁ ታስባላችሁ? እንግዲህ ያችኛዋ ልጇን ለሀብታም ልጅ ለመዳር ዝግጁ ናት። ግን ደግሞ እችኛዋን ደግሞ አስባችሁታል? ለጽጌረዳ ለባሏ ልጅ ልትድር ማለት ነው። አስተሳሰቧ እንደዛ ነው በነገራችን ላይ ማለት ነው። አስቡት ብቻ። እውነቴን ነው የምላችሁ። እኛ ሰዎች ግን ለምንድን ነው ለግበን የማንለው? ለምን ስላችሁ አናቅም እኮ ነገ የሚፈጠረው ነገር እግዚአብሔር በሚያውቀው። ምን እናውቃለን ጋይስዬ? ነገ ምንድን ነው የሚፈጠረው በዚች ዓለም ላይ? ነገ እኮ ከዚህ የበለጠ ነገር በእኛ በህይወታችን ላይ ሊደርስ ይችላል። ሲጀመር እኛ ሴት ልጅ እያለን እኛ ሴት ልጅ አቅፈን ተንኮል እንሰራለን ማለት ነው። በጣም ነው ግን የሚያሳዝነው ጋይስ። በጣም ከምታስቡ በለጠ ያሳዝናል። እግዚአብሔር በሚያውቀው ማለት ነው። ፈጣሪ እንደው ማስተዋሉን ይስጠን ማለት ነው ቤተሰቦቼ። ለማንኛውም የምላችሁ ነገር ምንድን ነው? እንደዚህ አይነት ነገር በጣም መጥፎ ነው። በጣም ነው የሚያሳዝነው። በጣም ነው ልብ የሚያንጠለጥለው። እግዚአብሔር በሚያውቀው ማለት ነው። እግዚአብሔር ማስተዋሉን ይስጣችሁ እንደዚህ ለምታደርጉ ሰዎች ማለት ነው። እና ምን ልላችሁ ፈልጌ ነው፣ እባካችሁ ማለት ነው በተቻለ መጠን እውነቴን ነው የምላችሁና በተቻለ መጠን ከእንደዚህ አይነት ክፋት ነገር ለመውጣት መሞከር አለብን ማለት ነው። በእርግጥ ነገሮችን በአንዴ ያ ነገር ተፈጽሞ ይወጣል እንዴ ከተባለ አይወጣም። ያ ዋጋ ያስከፍላል በእርግጥ ማለት ነው። ይህ እንደዚህ አይነት ሰው ለመሆን ዋጋ ያስከፍላል። ግን ደግሞ ባለን በአቅማችን ከእንደዚህ አይነት መንፈስን ለመውጣት መታገል አለብን ማለት ነው። ያው መታገል አለብን። ጠላታችንን አሸንፈን የጠላት አስተሳሰብን አመለካከትን አስበን መልካም ሰው ለመሆን መሞከር አለብን ማለት ነው። እንግዲህ እስቲ አብሮን ያደጉት አብሮ ነው እዚህ ደረጃ የደረሱት ማለት ነው። ገባችሁ አይደለ? በነገራችን ላይ ይሄ የቅናት መንፈስ የሚባለው በጣም ኃይለኛ ነው። ቅናት ህይወታችሁ ነው። ቅናተኛ ሰው ከሆናችሁ በህይወታችሁ ህይወታችሁ የተመሰቃቀለ ነው ያላችሁን ሳይሆን የሰዎችን ነው የምታዩት። ሁሌ አከሌ ምን አለው፣ አከሌ ምን አደረገ፣ አከሌ ምን ሆነ ነው የምትሉት። የራሳችሁ ነገር ብቻ አይደለም የምታስተውሉት ማለት ነው። ሁሉም ሰው እኮ እየተሰጠው መክሊት አለው። ሁሉም እግዚአብሔር በሚያውቀው ማለት ነው መክሊት አለን። ሁላችንም የተሰጠን ከፈጣሪ የተሰጠ ስጦታ አለን። ያ የተሰጠንን ነገር አመስግነን መቀበል ሲገባል፣ እኛ ግን አይናችን የሰው ላይ ነው። አይናችን ሰው ምን አደረገ፣ ሰው የደረሰ ሰው ላይ እንዴት አደረግን፣ እንዴት ሆነ፣ አከሌ በለጠችኝ፣ እንደ አከሌ የደረሰች ይሄንን ነገር ነው የምንለው ማለት ነው። እኛ ሰዎች በቃ እውነቴ ነው። ይሄን መንፈስ ከውስጣችን መውጣት አለው። እንደዚህ አይነት አስተሳሰብ ራሱ ሲመጣብን ይሄ የኛ አስተሳሰብ አይደለም። ምክንያቱም ቃየል አቤልን የሱን መስዋዕት ሳይ እንደዛ ቅናት ሲያድርበት ማለት ነው። እርኩስ በውስጡ አድሮ ነው። እርኩሳን መናፍስ በውስጡ አድሮ ነው። አቤል መንፈስ ቅዱስ ስላለበት ያ ቃየልን አላየም። የቃየል የሆነውን ነገር አይቶ አልቀናም። በራሱ ነገር አመሰገነ እንጂ በራሱ ነገር መስዋዕት ያቀረበ እግዚአብሔርም ተቀበለው። ቃየል ግን የአቤልን ነገር የሆነ ነገሮችን አይቶ ተናደደ፣ ተቃጠለ። በስተመጨረሻ ደምም እንዲያፈሰው አደረገው ማለት ነው። ገባችሁ? ነፍስ ገዳይ እንዲሆን ማለት ነው። ስለዛ እኛም ደግሞ የዛን አስተሳሰብ አስበን እኛም ነፍስ ገዳይ እንዳንሆን ማለት ነው። ምክንያቱም አሁን ጽጌረዳ እያሰሪዋ ልጅ በእርግጠኝነት በአሁን ሰዓት እንትና ጽጌረዳ ትሙት ወይ ነገር ትሙት ብትል ደስ ነው ማለት ትደሰታለች። ምክንያቱም ለምን እንደምትደሰት ታውቃላችሁ? በቃ
ለጊዜው የእሷን ነገር እንደምትወስዱባት የእሷን ነገር ብቻ እንደምትቀማት አድርጋ ነው የምታስበው ማለት ነው። ገባችሁ አይደል? ግን ደግሞ የዛች እንጀራዋ ነው። አንደኛው መልካም ሴት ናት፣ ጥሩ ሴት ነች፣ የዋህ ናት። በዛ ላይ አስተዋይ የሆነች ሴት ነች። ራሷን የምታከብር ሴት ናት። ያቺ እርካሽ ነች፣ ራሷን ያረከሰች ነች። በነገራችን ራሷን አረከሰ ስትል በሰውነቷ በያኔ ሰው በመሆኑ አይደለም። ምን በአስተሳሰቧ በአመለካከቷ ጥሩ አስተሳሰብ የላትም። ሰዎችን አታከብርም። አይታችሁታል። ባንሰሞለታ ነባ ቤት ሄዳ ምን እንዳደረገች አባቷን ይሄ ሰውዬ ቢድንማ ጥሩ ያኔ ባይታመምማ እንዴት ነው የሚያወራኝ? ወሬው አሰለቸኝ ምናምን እያለች ነው የነማን አባት እንደዛ ቤት ውስጥ ስታንቋሽው የነበረው ማለት ነው። የነባ አባት ግን አሁን ለጊዜው እሷን ካላገባክ እያለ እየወደቀ እየተነሳ ቢሆንም ግን ደግሞ በጣም በሚያሳዝን ነገር ቤተሰቦች የምንላችሁ ፈልጌ ነው። በጣም የሚገርመው ነገር ምንድነው? ከይስዬ አሁን የነባ አባት ይሄን ነገር እንዳለችው ቢሰማ ምንድነው የሚሰማው? ነባ ራሱ ያለታ ምን ያክል እንደተናደደ አይታችሁታል። በጣም ነው የተናደደው። ምክንያቱም እንዴት አባቴ እንደዚህ ትናገራለች ብሎ ማለት ነው። በእርግጥ ግልጽ አድርጎ ለሷ ባይነግራትም ግን እሱ ለጊዜው በጣም ከምታሱ በለጠ ነው የተናደደው ማለት ነው። ቤተሰቦቼ ግን ምን ያደርጋል ማለት ነው። ብዙ ጊዜ እኛ የሚጠቅመንን ነገር አናውቅም ማለት ነው። የነባ አባት ደግሞ ጽጌረዳ እንግዲህ ልጁ እንደሆነች ራሱ ካወቀ ነገሮችን ሁላ ካረጋገጠ ምን አይነት ስሜት ይሰማዋል? እሱ በህይወቱ ምን የሚማሩ ይመስላችኋል? ምክንያቱም ይሄን የሚያክል ሽማግሌ ሸኮርባቢ ሆኖ ህፃን ልጅ ሚስቴ አድርጌ ካልኖርኩ ካልተደሰትኩባት ማለት ምን ማለት ነው? ቤተሰቦች ምን ማለት ነው? ቤተሰብ በአሁን ሰዓት እሱ ቆርቦ ጸሎት በማድረጊያው ሰዓት እግዚአብሔርን በሚያመስገኛ ሰዓት ላ ሀቢቢ ከሴት ገና ህጻን ልጅ አግብቼ ከሷ ጋር እጨማለቃለሁ በማለት እንግዲህ አስባችሁታል። የራሳችሁ ልጅ ማለት ነው። እኔ በነገራችን ላይ አረ በስመ አብ ወወልድ ወመንፈስ ቅዱስ አረምና ግን እንደዚህ አይነት አስተሳሰብ ያላቸው ሰዎች እግዚአብሔር እኮ በለቱ እድሜ የሰጠን እኮ ለንሳ እድሜ የሰጠን ጋይስዬ እለት የሚጨመርልን እድሜ ልንበላበት ልንጠጣበት ወይንም ደግሞ አሸሸ ገዳይ እንድንጨፍርበት ዝሙት እንድንሰራበት ኃጢአት እንድንሰራበት አይደለም። ይሄ እድሜ የተሰጠን ጋይስዬ ንሳ እንድንገባበት ነው። ወደ ፈጣሪያችን እንድንመለስበት ነው። ለሰራነው ኃጢአት እንድንጸጸትበት ነው። ግን አንዳንድ ሰዎች የሚያሳዝነው ነገር የምንጠቀምበት በቃ በትርኪ ምርኪ የተነሳ በትርኪ ምርኪ አሁን እችን ልጅ አንድ ፍሬ ልጅ ጉዮ አድርጎ ሊተኛ ማለት ነው። አስባችሁታል? ምንድነው የሚያረካው? በፈጣሪ ስም እውነቴን ነው የምላችሁ። እሺ እንደው ጎረምሳ ሲሆን ስሜት አለ፣ አፍላ አለ። በቃ አንዳንድ ጊዜ በጉርምስናችሁ ሰዓት ሴቶችም ወንዶችም በአፍላችሁ ሰዓት ብዙ ነገር ጥፋት የምታጠፉ አላችሁ። እናጠፋና ካለፈ በኋላ በጣም ብዙ ጸጸት የሚደርስብን ሰዎች አለን። እኔም በራሴም ይሄን ነገር አውቃለሁ። ግን ይሄውን ሼባ ሽማግሌ ጥሩ ነገር ማድረግ በነበረበት ሰዓት ምን ህፃን ልጅ አቅፌ ካልተኛው እያለ እየታገለ ይገኛል። ግን ደግሞ በጣም በሚያሳዝን ነገር ጽጌረዳ የሱ ልጅ ነች ማለት ነው። ይሄንን ነገር ሳቅ ደግሞ ለሱ በጣም ከባድ የሚያደርግበት ነገር አለ። ቤተሰቦቼ ለማንኛውም ምልላችሁ ፈልጌ ነው። ከድራማ ብዙ ነገር እንማራለን። እንደዚህም ደግሞ በጣም የወይዘሮ ዘርፌ አሰሪ በጣም መጥፎ ሴት ናት። መጥፎ ምክንያቱም እኛ ሴት ልጅ ያለን ሰዎች ለልጆቻችን ጥሩ ነገር ማድረግ አለብን። እኛ የምንሰራው ኃጢአት ነን ለልጆቻችን የሚደርሰው። እውነቴን ነው የምላችሁ። ለልጆቻችን ጥሩ መልካም አስተሳሰብ የሆነ የተቸገረ የተራበ በችግር ውስጥ ያለ ሰው ስናይ ይሄ እኮ ነገር ለልጆቼ ይደርስብኛል ብለን ዛሬ ጥሩ ነገር ካልሰራን መቼ ልንሰራ ነው? ቤተሰብ መቼ ነው የምንሰራው? መቼ ነው መልካም ነገር የምናደርገው? ዛሬ እኛ እኮ የሰፈርነው ዛሬ እኛ ያደረግነው ነገር ነው ነገር መስዋዕት የሚያስከፍለን ማለት ነው ውዶቼ። በተቻለ አቅም መልካም ነገር ለማድረግ መልካምነት ለራሱ በነገራችን ላይ እንደ ጥላ ተከትሎ ነው የሚሄደው መልካም ነገር የሚሰራው ማለት ነው። እና ያው ጥሩ ነገር አይደለም የምታደርገው ማለት ነው። የሷ ልጅ ለጎረምሳ ድራ እችን ደግሞ ለሽማግሌ ልትድር ማለት ነው። በሚገርመው ነገር ያ ጎረምሳ ለልጇ የታጨው ጎረምሳ እስከ ሞት ድረስ እንትናን ይወዳታል። ማንን? ጽጌረዳ ማለት ነው። ደስ የሚለው ነገር ፍቅር ደግሞ ለጊዜው ፈተና ልትፈተኑ ትችላላችሁ፣ ልትወርቁ ትችላላችሁ፣ ልትነሱ ትችላላችሁ፣ ዋጋ ልትከፍሉ ትችላላችሁ በተለያየ ነገር። መጨረሻው ግን ምንድነው?
አንድ ላይ ትሆናላችሁ እግዚአብሔር ከፈቀደ ማለት ነው። እውነትን ማንም ሊሸፍናት አይችልም። እሺ ውሸት ነች የምትሸፈነው፣ እውነት ማንም አይሸፍናትም። ስለዛ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ከዚህ ከምክሬ እንደምትማሩበት ተስፋ አድርጋለሁ። መልካም ቆይታ